በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይማልዳል የሚል ቃል አለ። ይሄ ቃል የማለደው መቼ ነው? እንዴት እንዳል ለሚሉ ወይም እንዴት እንታረቅ ለሚሉ ሰዎች እኮ መጽሐፍ ቅዱስ ግልጽ መፍትሄ እኮ ነው የሰጠው። አንድም መልእክት መግደል ከፈለክ ወደ ሌላ ቋንቋ ተርጉመው ይላሉ። መጽሐፍ ቅዱስ ላይ ኢየሱስ አማላጅ ነው የሚል ማናገኘው በምክንያት እንጂ በገጠመኝ አይደለም። ይማልዳል የሚል ቃል አለ። ይሄ ቃል የማለደው መቼ ነው? እንዴትስ ነው የሚተረጎመው? አብ ወልድ መንፈስ ቅዱስ ይፈርዳሉ የሚለው ከመቀመጡ በኋላ ፍርድ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አድማጭ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ስርጭት ተዘጋጅቶ የቀረበላችሁ ዕቅበተ እምነት የተሰኘው መርሃ ግብራችን ነው። ባለፈው ከእንግዳችን መምህር ኢዮብ ይመኑ በመላው ኢትዮጵያ ሰባኪ ወንጌል ነገረ ክርስቶስ ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ፈራጅ ወይስ አማላጅ በሚል ርዕስ ይዘንላችሁ የቀረብነው መርሃ ግብር ተከታይ ነው። ቆይታችሁ ከኛ ጋር ነው በታላቅ አክብሮት እንጋብዛለን። የሐዋርያው ቅዱስ ጳውሎስ መልእክት ሮሜ 8:34 ላይ እንዲሁም ደግሞ በዕብራውያን መልእክቱ ምዕራፍ 7 ላይ ይማልዳል የሚል ቃል አለ። ይሄ ቃል የማለደው መቼ ነው? እንዴትስ ነው የሚተረጎመው? እውነት ነው። እነዚህም ቃላት በሊቃውንት ብዙ ትርጓሜና ትምህርት እንደተሰጠ አውቃለሁና እነዚህን ቃላት ታዲያ እንዴት እንረዳቸው? ምን እናርጋቸው? የሚያማልደው ኢየሱስ ክርስቶስ ነው ይላል። ታዲያ እነዚህን ቃላት በምን አግባብ ነው እንድንረዳቸው የፈለጋችሁት ብለው ነው ብዙዎች ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የሚሞግቱት። እነዚህን የመጽሐፍ ቅዱስ ቃላት በምን አግባብ ነው ኦርቶዶክሳዊት ቤተክርስቲያን የምትረዳው? የመጀመሪያው ነጥብ ሁላችንም ልናውቅ የሚገባን ወይም መጽሐፍ ቅዱስ ያስተማረን የክብር ባለቤት መድኃኒታችን ኢየሱስ ክርስቶስ ወይም ምልጃ የሚለውን ጽንሰ ሐሳብ ከመረዳት እንጀምር። ምልጃ የሚለው በየትኛውም ትርጉም ጸሎት ለራስ የሚደረግ ልመና ነው። ልመና ለሌሎች ሲደረግ ነው ምልጃ የሚሆነው። ስለዚህ ኢየሱስ ክርስቶስን አማላጅ ወይም አማላጅ ነው ካል ምንም ጥያቄ የሌለው ለሌሎች ልመናን የሚያቀርብ ነው ማለታችን ነው የሚሆነው። ምክንያቱም ከትርጉሙ ተነስተን እንደዚህ ነው የምናየው። በመጽሐፍ ቅዱስ ላይ ግን እነዚህን ቃላት እንዴት እንድንረዳ ፈልጋችሁ ነው የሚሉት ጥያቄዎች በጣም ጥሩ ናቸው። ታዲያ ጌታችን ኢየሱስ ክርስቶስ አላስታረቀንም ወይ? አስታርቆናል። አልጸለየም ወይ? ጸልየዋል። አልለመነም ወይ? ለምኗል። ይሄ ግን ቤዛ ሆኖ ካሳ ሆኖ ለሰው ልጆች ያቀረበው በሰው ተገብቶ የሰራው ስራ ነው እንጂ የባህሪው የሆነ ልመናን፣ ጸሎትን፣ ምልጃን ዝቅ ብሎ ለሰው ልጅ ያደረገው የተገብቶ ስራ ነው። ይሄ ሊቁ ዮሐንስ አፈወርቅ መምህር ተማሪውን ሲያስተምር በተማሪው ልክ ዝቅ እንደሚል ኢየሱስ ክርስቶስም በእኛ ልክ ዝቅ ያለው የዝቅታ ጉዳይ እንጂ ለማይ አማላጅ ሆኖ አይደለም። ሰው ስለሌለ ያደረገው ነው። ሰው ስለጠፋ የሰራው ስራ ነው። ማስታረቅም በሉት፣ ልመናም በሉት፣ ምልጃም በሉት የሰራው፣ ጩኸቱም በሉት የሰራው ሰው ሊያደርገው የሚገባውን ማድረግ ሰው የለም ስላለ ነው ነብዩ ኢሳይያስ። እግዚአብሔር አየ፣ ፍርድም ስለሌለ ተከፋ፣ አዘነ፣ ወደ እርሱ የሚማልድ እንደሌለ ተረዳ፣ ተደነቀም፣ ሰውም እንደሌለ አየ ነው የሚለው። ስለዚህ በሰው ተገብቶ ሊሰራ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ የመጣው። ምሳሌ መስጠት እችላለሁ። አንድ ንጉስ ለውጊያ ወጥቶ ወታደር ቢያጣ፣ አንድ ንጉስ ለውጊያ ወጥቶ ዘመቻ ወጥቶ ተዋጊ ወታደር ቢመነምንበት ወይም ወታደር ቢያጣ ልብሰ መንግስቱን አውልቆ የተራ ወታደር ልብስ ለብሶ ተዋጊ ይሆን የለ? ንጉሱ ግን ወታደር ስላጣ የሚዋጋ ወታደር ስለመነመነ ልብሰ መንግስቱን አውልቆ የተራ ወታደር ልብስ ለብሶ ስለተዋጋ ንጉሱን ወታደሩ እንደማንለው ሁሉ ኢየሱስ ክርስቶስ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር ሳይቆጥር ራሱን ባዶ አድርጎ ስለመጣ አማላጁ ነው ግን አንለው። ታዲያ ምንድነው የሚለን መጽሐፍ ቅዱስ? ሁለት ኃይለ ቃላትን ላንሳ። ከዛ እንዴት አድርገን ነው የምንረዳቸው እነዚህን?
የመጀመሪያው ነገር እና ሁሉ ጊዜ ልናስተውለው የሚገባ ዕብራውያን ምዕራፍ 5 ቁጥር 7 ላይ እርሱም በስጋው ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትንና ምልጃን አቀረበ ስለሚል መቼ ነው ያደረገው? ይሄን ሰው በሆነበት ወራት ብለው ሊቃውንት ገልጸውታል። እስከ መስቀል ባለበት ወራት ልመናን፣ ጸሎትን፣ ምልጃን፣ ጩኸትን፣ እንባን ሁሉንም ነገር አቅርቧል። ምን ለማድረግ? እኛን ለማዳን ያደረገው። እኛ ስላልቻልን በእኛ ቦታ ካሳ ለመካስ ቤዛ ለመሆን ያደረገው ስራ ነው። ይሄ እስከ መስቀል ድረስ ያደረገው ስራ ነው። መልካም። አንድ ሁለተኛ ከዚህ በኋላ ስለምንል ታርቀናል እኮ በልጁ ሞት ታረቅን ይለን የለ ባለፈው ሳምንት እንዳየነው ታርቀናል እኮ መታረቁን ባገኘንበት በጌታችን በኢየሱስ ክርስቶስ ይለን የለ አስታረቀን እኮ የሰጠኝን ሥራ ፈጽሜ በምድር አከበርኩ ብሎ የለ ውረድ ተወለድ ሞት ተሰቀል አድን ያለውን ፈጽሞት የለ የሰጠኝን ሥራ ፈጽሜ የሚለው የዮሐንስ ወንጌል ምዕራፍ 17 ቃል ይሄን አይደለም ያመለክተው? ታዲያ ያልተፈጸመ ምን እርቅ አለ? ይሄንን ጠይቃለሁ። ሶስተኛ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ በግልጽ ቃል የነገረን አንድ ቃል አለ። ምን የሚል ቃል ነው? በዚያን ቀን ስለመሄዱ ለቅዱሳን ሐዋርያት ባስረዳቸው የዮሐንስ ወንጌል ምዕራፍ 16 ቁጥር 26 ላይ በዚያን ቀን በስሜ ትለምናላችሁ እኔም ስለናንተ አብን የምለምን አይደለሁም ምን ያለ አሁን ልመናና ምልጃ አቀርብም የምንለው ክርስቶስ ከሄደ በኋላ በስሙ የመለመንን ስልጣን ሰጥቶናል። እሱን ደግሞ እኔ ራሴ ያደርገዋለሁ ብሎናል። እስከዛሬ በስሜ ያለመናችሁ በስሜ ለምኑ እኔ ያደርገዋለሁ ብሏል። አማላጅ እኮ የሚባለው በሱ ዘንድ የማይገኘውን ከሌላ እኮ የሚያሰጥ እኮ ነው። እሱም አይችለውን የሚያስፈጽም እኮ ነው አማላጅ። አማላጅ እኮ የፍጡራን ስራ እኮ ነው። በኋላ ጠቅሰዋለሁ ጎርጎርዮስ ዘንዚናዙ የተናገረው። ስለዚህ ምንድነው ማር ዮሐንስም እንደተናገረው መንፈስ ቅዱስ ከወረደላችሁ በኋላ በአካል የምታዩት የሚያያችሁ አስታራቂ ያስፈልጋችሁም ስሜ ይበቃችኋል እኮ ያለው ለዚህ እኮ ነው። ፍጡራን ነው ይሄንን ስራ ሊሰሩት የሚገባ። እሱ ግን እኔ አደርገዋለሁ ከዚህ በኋላ ግን እኔ አለምንላችሁም ስላለ በሰው ተገብቶ የሚያቀርበው ልመና ጸሎት ምልጃ ስለሌለ አማላጅ አይደለም እንላለን። ይሄን መሰረታዊ ነጥብ ይዘን ታዲያ ለምንድነው ይማልዳል የሚሉት ሐሳቦች የተጻፉት ምን የሚያመለክቱ ናቸው? ምን የሚያመለክቱ ናቸው? እነሱን አንድ ሁለት ነጥቦችን ወይም ሶስት ነጥቦችን አንስቼ ለማብራራት ልሞክር። አቋቸውም ወይም አዲስ ነገር ናቸው ብዬ ለማለት አይደለም፣ ግን በተለየ አቀራረብና በተለየ ነገር ሲቀርብ ምናልባት ይረዱ ይሆናል። የመጀመሪያው ነጥብ ይማልዳል የሚሉት ጽሁፎች አንድን ጥቅስ ወይም አንድን ነጠላ ጥቅስ ብቻ ይዞ መጽሐፍ ቅዱስ ይሄ ነው ማለት አንችልም። ለምሳሌ ሮሜ እንደዚህ ስለሚል ሮሜ መልእክት ሁሉንም የመጽሐፍ ቅዱስ ሐሳብ ገልጿል ወይ ማካቷል ብለን አንደምድም። ምክንያቱም የሮሜ 8:34ን መልእክት ወይ ዕብራውያን 7:25ን መልእክት በመጀመሪያ ማነጻጸር ያለብን ቅድም ከተቀስኳቸው ጌታችን ከተናገራቸው ጥቅሶች ጋር ማያጋጩ አድርገን መተርጎም መቻል አለብን። ምንድነው የሚሉት ምሁራን? the obvious must explain the vague። አጠቃላዩ ጥቃቅኑን ነገሮች ወይም አጠቃላዩ ነገር ወይም ሁሉ ጊዜ መሰረታዊ የሆነው ነገር እንግዳ የሆነውን ነገር ሊተረጉም ይገባል እንጂ እንግዳ የሆነውን ነገር ያኛውን መዋጥ የለበትም። ለምሳሌ አብ ከኔ ይበልጣል ይላል መጽሐፍ ቅዱስ በግልጽ ነው የሚናገረው። ኢየሱስ ክርስቶስ ከአብ ያንሳል ብለው ይተረጉማሉና ሰዎች ይሄንን ንባብ ስላነበቡ እንደማይተረጉሙ እናውቃለን። የግድ ምን ይፈልጋሉ? መተርጎም ይፈልጋሉ። ይሄን ብቻ አይደለም መጽሐፍ ቅዱስ እኮ አብ ከኔ ይበልጣል ብቻ አይደለም የሚለው አምላኬ ስለምን ተወኝ ይላል። አብ አምላኩ ነው ብለው ይተረጉማሉና ሰዎች እንደማይተረጉሙ እናውቃለን። ማብራሪያ እንደሚሰጡ እናውቃለን። ይሄ እኮ የወሎት መምህር መጽሐፍ ቅዱስ ላይ ሁሉ ጊዜ በኔ በቀር ወደ የሚመጣ የለም የሚለውን ብቻ ይዘን እኮ እኛ አንቆምም። ምን ማለት ነው ይሄ? በኔ በቀር ወደ የሚመጣ የለም ስላለ አማላጅ ነው የሚሉ ከሆነ እኛ ሌላ አንድ ጥቅስ ጨምረን እናነባለን። ምን የሚል? አብ ከሳበው በቀር ወደኔ የሚመጣ የለም የሚለውን ጨምረን እናነባለን።
በኔ በቀር ወደ የሚመጣ የለም ተብሎ አማላጅ ነው የሚሉን ከሆነ በእውነት አብ ከሳቦ በቀር ወደ እኔ የሚመጣ የለም ስላለ አብንም አማላጅ ይበሉታ። ስለዚህ ምን ማለታችን ነው? አንድ ነጠላ ጥቅስ ወስደን ይሄ ነው እንዳንል የሚያረጋን ሌሎች በዚህ ጉዳይ ላይ የተጻፉ ቃላትንም እንድንመረምር ያስፈልጋል። የመጀመሪያው ነጥብ ይሄ ነው። ጎርጎርዮስ እንዚናዙ እንዳለው የፊደል ባሪያዎች አትሁኑ እንዳለው መጽሐፍ ቅዱስን በነጠላ ጥቅስና በነጠላ ሐሳብ ብቻ አይደለም ቃል በቃል የሚተረጎሙ አሉ፣ መንፈሳዊ ይዘትን ይዘው የሚተረጎሙ አሉ፣ ደግሞስ ምስጢርን ይዘው የሚተረጎሙ ቃላት አሉ። እነዚህን መጀመሪያ አንድና ሁለት ጥቅሶችን ብቻ ይዘው መጽሐፍ ቅዱስን እንዳይተረጉሙ አደራ እንላለን። ይሄ እኮ እንደ ሰይጣን መተርጎም ነው። ሰይጣን እኮ ህማሙን ባየ ጊዜ ህሙማንን እንደሚፈውስ ይረሳዋል። አምላኬ ባለ ጊዜ አምላክ መሆኑን ይረሳዋል። እንደዚህ እኮ ነው አንዳንዱ ሰዎችም የሚጠመዱት። ስለዚህ ሌሎች ቃላትን ኃይለ ቃላትን በቅዱሳት መጻሕፍት ውስጥ ያሉትን ኃይለ ቃላት አብረው ማብራራት ያስፈልጋቸዋል። እንዴት አይነቶቹን ስለናንተ የምለምን አይደለም የሚሉት እነዚህንም ቃላት ይዘው ማብራራት አለባቸው። አንደኛው ይሄ ነው። ሁለተኛው የመጽሐፍ ቅዱስን ያጻጻፍ ባህል ማጥናትና ማወቅ አለባቸው። ምንድነው የመጽሐፍ ቅዱስ ያጻጻፍ ባህል? እኔ ከምናገር ጎርጎርዮስ ዘንዚናዙ የተናገረው ላንሳሎት። ጎርጎርዮስ ዘንዚናዙ ምን ይላል መሰሎት? በተግባር እንደምናውቀው ጊዜያትን ገላጭ የሆኑ ቃላት ይቀያየራሉ ይላል። ጊዜያትን ገላጭ የሆኑ ቃላት ይቀያየራሉ። የመጽሐፍ ቅዱስ ባህል ይላል የተደረገውን እንዳልተደረገ፣ ሊመጣ ያለውን ነገር እንደተፈጸመ፣ ያለፈውን ወደፊት እንደሚፈጸም፣ የተፈጸመውን ደግሞ ወደ ኋላ እንደሚመጣ አድርጎ መጽሐፍ የመጽሐፍ ቅዱስ ባህል ነው ይላል። ደግሞ አለው የመጽሐፍ ቅዱስ ያጻጻፍን ባህል ካላወቀን እንሳሳታለን። ለምሳሌ መጽሐፍ ቅዱስ የተደረገውን እንዳልተደረገ፣ ሊፈጸም ያለውን ተፈጽሞ እንዳበቃ፣ ተፈጽሞ ያበቃውን ወደፊት እንደሚፈጸም አድርጎ ያቀርባል። ይማልዳል የሚሉት የመጽሐፍ ቅዱስ ሐሳቦች ይሄንን ጽንሰ ሐሳብ ይዘው የተጻፉ ጽሑፎች ናቸው። ምሳሌ ላቅርብ። ለምሳሌ ትንቢተ ኢሳይያስ ምዕራፍ 53 መጨረሻው ቁጥር ላይ ስለ ጌታችን ሕማምና ሞት ሲናገር ስለ አመፀኞች ማለደ ይላል። እንግዲህ ነብዩ ኢሳይያስ የጻፈበትን ዘመን እዩ። ጌታችን ከመወለዱ 700 ዘመን አስቀድሞ ነው የተናገረው ይሄንን ትንቢት። ታዲያስ ስለ አመፀኞች ማለደ ይላል። ማለደ እኮ ኃላፊ ጊዜ ነው። ገና ሊመጣ ያለውን እንዳለፈ አድርጎ ነው ነብዩ ኢሳይያስ ያቀረበ ያለው። ገና ሊመጣለው ገና ኃላፊ አድርጎ ነው ቢጠቅሰው። ማለደ የሚለው ቃል በኃላፊ ግስ የተጠቀሰ ነው። ምን ማለት ነው? ሊፈጸም ያለውን ተፈጽሞ እንዳበቃ አድርጎ ነው የሚገልጸው። ተፈጽሞ እንዳበቃ አድርጎ ነው የሚገልጸው። ሌላ ምሳሌ እንስጥ። ይሁዳ አንዲት ምዕራፍ ነው ያለ ቁጥር 9 ሰዶምና ጎሞራ በዘላለም እሳት እየተቀጡ ምሳሌ ሆነዋል ይላል። አብቅቷል መቀጣት፣ ግን አሁንም እንደሚቀጡ አድርጎ መጽሐፍ ቅዱስ ጠቅሶና ያለ። ሌላ ምን ማለት ነው? በዘላለም እሳት እየተቀጡ ምሳሌ ሆነዋል ይላል። እየተቀጡ የሚለው ቃል እኮ አሁንም እንደሚቀጡ አድርጎ የሚገልጽ እኮ ቃል ነው። አንድ ጊዜ ተፈጽሞ ያበቃው ግን ሁሉ ጊዜ እንደሚፈጸም አድርጎ ይገልጻል። ይሄ መጽሐፍ ቅዱስ ያጻጻፍ ባለው ተደርጎ ያበቃው ያለቀው እንደሚፈጸም። ሌላ ምሳሌ ልጨምርሎት። አዲስ ሰማይና አዲስ ምድር ፈጥራለሁ ይላል ትንቢተ ኢሳይያስ ምዕራፍ 65 ቁጥር 17 ላይ። አዲስ ሰማይና አዲስ ምድር ፈጥራለሁ ይላል። ሰማይና ምድር እኮ የተፈጠሩት እኮ ገና የሚፈጠሩ አይደለም። ተፈጥረው እኮ አብቅተዋል። ይገለጣሉ ይሰጣሉ እንጂ እኮ ተፈጥረው አብቅተዋል። ግንስ ገና እንደሚፈጠሩ አድርጎ ይገልጣል። ምን ማለት ነው? ተፈጽሞ ያበቃውን ገና እንደሚፈጸም አድርጎ ይገልጣል። የመጽሐፍ ቅዱስ ባህልና አካሄድ ነው ይሄ። ይማልዳል የሚሉት አንድ ጊዜ እዩ፣ አንድ ጊዜ ተሰርቶ የሥራ ውጤት ግን ቀጣይነት ሲኖረው በእንደነዚህ አይነት ሐሳቦች መጽሐፍ ቅዱስ ይገልጻቸዋል። አንድ ጊዜ አብቅቷል። የሥራ ውጤት ግን አንድ ጊዜ የሰራው ሥራ ግን ዓለምን ሲያድንበት ስለሚኖር እስከ ሕልቀተ ዓለም ሲያድንበት ስለሚኖር ያን እንዲገልጽ ተደርጎ ነው መጽሐፍ ቅዱስ ላይ የቀረበው እንጂ አሁንም ድረስ አማላጅ ነው ማለት አይደለም። ለምሳሌ ያንዱ የአዳም በደል የሰው ልጆች ሲቀጡ እንደኖሩ ያንዱ የክርስቶስ ሥራ ደግሞ እስከ ዓለም ፍጻሜ አንዱ ሳይደጋግም ሲያድንበት ይኖራል። እሱ እየሰራው ሳይደጋግም ለምሳሌ የሥነ መለኮት ሊቃውንት የሚናገሩ ጥሩ ምሳሌ አለ። እዚህ ላይ ባመጣው ምዕመናንም ሌሎችም ወንድሞቻችን ግልጽ ሊሆንላቸው ይችላል። ሎጎስ ዲቪኒቲክ እና ዲስፐርሲቭ ሎጎስ ይላሉ ሊቃውንቱ። ሎጎስ ዲቪኒቲክ ማለት አካላዊ ቃል የሰራው ሥራ ነው።
አካላዊ ቃል የሚሰራው ስራ ሎጎስ ዲቪኒቲክ ይላሉ። ዝርው ቃል ወይም የፍጡራን ቃል የሚሰራውን ስራ ደግሞ ዲስፐርሲቭ ሎጎስ ይላሉ። ዝርው ቃል የሚሰራው ስራ ይላሉ። ለምሳሌ እግዚአብሔር የሚሰራው ስራና ፍጡር የሚሰራው ስራ ይለያያል። እግዚአብሔር የሚሰራው ስራ እግዚአብሔር ብርሃን ይሁን አለ፣ ብርሃን ሆነ። እግዚአብሔር ብርሃን ይሁን ያለው አንድ ጊዜ ነው። በየማለዳው 12 ሰዓት ላይ የተነሳ ሁሉ ጊዜ ብርሃን ይሁን ሲል አይኖርም። ብርሃን ይሁን ያለው አንድ ጊዜ ነው። የብርሃናት መመላለስ ግን የሁሉ ጊዜ ነው። ፈጣሪ ቃል ሎጎስ ዲቪኒቲክ ፈጣሪ ቃል የሚሰራው ስራ አንድ ጊዜ ነው የሚሰራው። የሥራው ውጤት ግን ለዘላለም ነው የሚቆየው ሳይደጋግም። እሱ ግን ሳይደጋግም አንድ ጊዜ ሰራ ጸኑ። አካላዊ ቃል ኢየሱስ ክርስቶስ ሰው ሲሆን ስግው ቃል አምላካዊ ስራ ስለሰራ ፍጹም ሰው ፍጹም አምላክ ሆኖ የሰራው ስራ ስለሆነ በመስቀል ላይ የሰራው ስራ ሳይደጋግም አንድ ጊዜ ለዘላለም የሚያድንበት ስለሆነ ይማልዳል በሚሉ ሐረጎች አንድ ጊዜ የተሰራውን ውጤቱ ለዘላለም ስለሆነ በዚህ መንገድ ተገለጸ እንጂ ኢየሱስ ክርስቶስ ሁሉ ጊዜ እየደጋገመ ሲያስተርቅና ሲያማልድ ለመኖር አይደለም ይሰራው። አንድ እንደውም ዮሐንስ አፈወርቅ ሌላ ምሳሌ ያመጣል። እግዚአብሔር ብዙ ተባዙ ያለው አንድ ጊዜ ነው። ታዲያ በየመኝታ ቤቱ እየሄደ እግዚአብሔር ብዙ ተባዙ ይላል ወይ ይላል። አንድ ጊዜ የሰራው ለዘላለም ነው ያጸናው። አንድ ጊዜ ነው የሰራው። ስለዚህ ሁለተኛው ነጥብ ይሄ ነው። ሶስተኛው እንዴት እንረዳችን ነጥብ እናንሳ። እንዴት እንረዳው? ሌላው ሶስተኛው ነጥብ ይማልዳል። የመጀመሪያው ሌሎችንም ጥቅሶች ማነጻጸር፣ ሁለተኛው የመጽሐፍ ቅዱስ ያጻጻፍን ባህል መረዳት፣ ሶስተኛው ግን ሙሉ አውዱን ማንበብ ያስፈልጋል። እነዚህን ሁለት ጥቅሶች ሌሎቹን ሙሉንም አውዱን ምዕራፉን በሙሉ ሐሳቡን በሙሉ ማግኘት ያስፈልጋል። ለምንድን ነው እንደዚህ የተባለው? ይሄንን መረዳት። ይሄንን ሳንረዳ ግን ነቅሰንና ጠቅሰን ካወጣን ግን ተሳስተን ነው የምናበቀው። አብዛኞቹ የመጽሐፍ ቅዱስ ክፍሎች በተለይ የኖድ ክቡር የሐዋርያው ቅዱስ ጳውሎስ መልእክት ወይ ዝቅ ብለው ወይ ከፍ ብለው ተብራርተዋል። በጸጋ ድናችኋል ይልና እንግዲህ ያው ስራ ነፃ እናውጣነ ስንል አይደለም መልካሙን ስራ ለማድረግ በኢየሱስ ክርስቶስ ተፈጠርን ይላል። ዝቅ ይልና እንደዚህ ነው ያደረገ በሙሉ ያለ ህግ ስራ በእምነት ጸድቃችኋል ይልና እንዴ ህግ አያስፈልግም ሲባል እና ህግ በእምነት እንሽራለን አይደለም ህግን እናጸዳለን እንጂ ይላል። ወረድ ይያለ ዕብራውያንንም እንደዚህ መረዳት ያስፈልጋል። ስለ እነርሱም ሊያዋልድ ዘውትር በህይወት ይኖራልና ካለ በኋላ በሰማያት እንዲህ ያለ ሊቀ ካህናት ይገባናል። እርሱም አስቀድሞ ስለ ራሱ ኃጢአት ደግሞ ስለ ህዝቡ ኃጢአት እለት መስዋዕት ሊያቀርብ ያስፈልገው ይሄንን አንድ ጊዜ ፈጽሞ አድርጓልና ይላል። ላይ ሊያማልድ በህይወት ይኖራልና ካለ በኋላ እንዲህ ያለ ሊቀ ካህናት በሰማያት ይገባናል። እርሱስ አስቀድሞ እንደነዚያ እንደ ኦሪቱ ሊቀ ካህናት አስቀድሞ ስለ ራሱ ኃጢአት በኋላም ስለ ህዝቡ ኃጢአት እለት መስዋዕት ሊያቀርብ ያስፈልገው። ምን ማለት ነው? እለት ሊሰራ ያስፈልገውም መስዋዕት ብቻ እኮ አይደለም። ከመስዋዕቱ ጋር ጸሎትና ምልጃ ልመናም እኮ አብሮ ነው እኮ የኦሪቱ ሊቀ ካህናት የሚያቀርበው። እለት መስዋዕት ሊያቀርብ ያስፈልገውም እለት ልመና ምልጃ መስዋዕት ማያቀርብ ያስፈልገውም። ይሄንን አንድ ጊዜ ፈጽሞ አድርጓል። ይማልዳል የሚለውን ሐሳብ የሁሉ ጊዜ አስታራቂ አድርገን እንዳንተረጉመው የሚያደርገን ይሄንን አንድ ጊዜ ፈጽሞ አድርጓልና ወረድ ብሎ ቁጥር 28ን ማንበብ ነው። ቁጥር 27 እና ቁጥር 28ን ሳነቡ 25 ብቻ ካነበቡ ይሳሳታሉ። ሮሜ ምዕራፍ 8ንም እንደዚሁ እኮ ነው። የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚኮንንስ ማን ነው የሚለውን ትቶ ነው እንደሚማልድ ማን ነው የሚለውን የሚያነበው። ለዚህ እኮ ነው 1938ን የመጽሐፍ ቅዱስ ቨርዥን ቢመለከቱ የሚፈርድ ማን ነው? ክርስቶስ ኢየሱስ ሞተ። ግሬት ብሪቴን የታተመው ሎስ አንጀለስም የታተመው ነው ማየት እኮ እንችላለን። በሙሉ የሚፈርድ ማን ነው ብለው እኮ ነው የሚነሱት። ፈራጁን እኮ ነው የሚጠይቀው። ይሄንን ሙሉ አውዱን አንበዋ ለመልእክትም ጥንታ እስከ ተፍጻሜታ እሱን ነው እኮ መከተል ያለባቸው ወንድሞቻችን። ሶስተኛው ነጥብ ይሄ ነው። ሌላ ግን አራተኛ ነጥብ ላንሳ። ይማልዳል የሚል ነጥብ ይዘን ኢየሱስን አማላጅ የምንል ከሆነ አብንም መንፈስ ቅዱስንም በዚህ ጉዳይ አንመራቸው። ለምን መሰሎት ይወሎት በመጽሐፍ ቅዱስ ላይ እኮ እግዚአብሔር ይማልዳል ተብሎ እኮ እንደሚማልድ እኮ ተብሎ ተጽፏል አይደል? እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውንም አይቆጥርባቸውም ነበር። በእኛም የማስታረቅን ቃል አኖረ ካለ በኋላ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን ከእግዚአብሔር ጋር ታረቁ ብለን ለምናለን ይላል።
እጆቻቸው ላይ ያሉት መጽሐፍ ቅዱስ በቀጥታ እንደዚህ ነው የሚለው እግዚአብሔር በእኛ እንደሚማልድ ይላል 66ቱ መጽሐፍ ቅዱስ እጆቻቸው ላይ ያለው እግዚአብሔር በእኛ እንደሚማልድ ማለት እግዚአብሔር አማላጅ ነው እንበለው እንደሚማልድ የሚል ቃል ስላለ አይደለም ነብዩ ኤርሚያስም ያለው ከአባቶቻችሁ ከጥንት በኖራችሁበት ዘመን በየለቱ ባሪያዎችን ነቢያትን እየማለዱ ልኬባችሁ ነበር ስላለ አማላጅ ነው እንበለው መንፈስ ቅዱስ በማይናገር መቃተት ይማልድል አማላጅ እንበለው ይማልዳል የሚል ቃል ባለ ቁጥር አማላጅ ነው አንለው ኢየሱስ ክርስቶስንም ይማልዳል ተብሎ ስላፈ አማላጅ ማንለው ለዚህ ነው አማላጅ ማንለው ለዚህ ነው ጎርጎርዮስ ዘንዚናዙ የተናገረው ለዚህ ሐሳብ መጠቅለያ አላደርገው መልካም ይኸውልህ በእኛ ቦታ የተነገሩትን በእርሱ እንደተነገሩ አድርገን አንቆጥርም ይላል ሙሉ ላምብበው ምን ይላል በእኛ ቦታ የተፈጸሙ ድርጊቶችን ስለ እርሱ እንደተነገሩ አድርገን ቆጠርናቸው ይላል በእኛ ቦታ ነው ያደረጋቸው ልመናል በእኛ ቦታ ጸሎትን በእኛ ቦታ ምልጃን በእኛ ቦታ እግዚአብሔርም ስለመፍራቱ ተሰማለት ምንም ልጅ ቢሆን ከተቀበለው ከሞት ሊያድነው ከብርቱ ጩኸትና ከእንባ ጋር ጸሎትንና ምልጃን ተቀበለ ጸሎትንና ምልጃን አቀረበ እግዚአብሔርም ስለመፍራቱ ተሰማለት ይላል ይወሉት ተሰምቶለት እኮ ቢሆን ዕብራውያን ምዕራፍ 5 ቁጥር 7 በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትንና ምልጃን አቀረበ ካለ በኋላ እግዚአብሔርንም ስለመፍራቱ ተሰማለት ይላል ተሰምቶለት እኮ ከነበረ እኮ ኢየሱስ ክርስቶስ እኮ መሞት አልነበረበትም የተሰማለት ምንድነው የአዳም ጩኸትና የአዳም ሞት እኮ ነው ያለፈችለት ምክንያቱም የአዳምን ጩኸት ነው አይጮሁ የአዳምን ሞት ሊያሳልፍ ነው አይመጣ ልክ እንደዚሁ በእኛ ቦታ የተፈጸሙ ድርጊቶችን ለሱ እንደተነገረ አድርገን ቆጠርናቸው ይልና የድራማ ስራ እኛን እንዲገልጽ አድርጎ እንደሚሳል እነዚህ ሁሉ ነገሮች በሚያምሩ ቃላት ተጠቅልለው ተገለጹ ይላል እነዚህ ቃላት ለፍጡር የሚገለጹ እንጂ ለፈጣሪ የሚነገሩ አይደሉም ይላል ለዚህ ነው እኛ ለፍጡር የሚነገሩ አማላጅ የሚሉትን ቃላት ተራበ ተጠማ ታዘዘ ጸለየ የሚሉት እነዚህ ለፍጡራን የሚገለጹ ቃላት ናቸው ለሱ የሚቀጸሉ ቃላቶች አይደሉም ይላል ስለዚህ እነዚህን ነጥቦች ጨምሮ ነው ማሰላሰል የሚገባው እነዚህን ጥቅሶች ባየ ብዙ ነጥቦችን ማንሳት እንችላለን ለጊዜው ግን እነዚህ መልካም ግሩ ነው መምህር ስነ ትርጓሜ ቢብሊካል ሄርሜኒውቲክስ መምህራን አንድ የሚናገሩት ነገር አለ አንድም መልእክት መግደል ከፈለክ ወደ ሌላ ቋንቋ ተርጉመው ይላሉ ሐሳቡን በትክክል ላይ ያስተናግድ ወደሚችል ቋንቋ ሲሄድ እንደ አሻሚ ነገሮች ይመጡና ግሩም በሆነ መልኩ አሳይተውናል ያው ትልቁ ዋናው ነጥብ ምንድነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ የሰራው ስራ ዓለምን አድኗል አምኖ መቀበል መጠበቅ መቆረብ ብቻ ነው የሚጠበቀው እንዴት እንዳለ የሚሉ ወይም እንዴት እንታረቅ ለሚሉ ሰዎች እኮ መጽሐፍ ቅዱስ ግልጽ መፍትሄ እኮ ነው የሰጠው እውነት ነው ምንድነው የሚለው ከኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመጻም ሁሉ ሊያነጻን የታመነና ጻድቅ ነው የሚለው ይቅር ባይ ነው ኢየሱስ ክርስቶስ ይቅር አስባይ አይደለም እና እንዴት እናድርግ ብንል የኢየሱስ ክርስቶስ ደም ከኃጢአት ያነጻል ይላል ዝቅ ይለናል ንስሐ መግባት ስጋው ደግሞ መቀበል እንታረቃለን ከዛ ሌላው የሚገርመው ነገር ቅድም ያሉት የሚኮንን የሚለውን ቃል አይናገሩት ይሁን እሺ አዳም ሲበድል የአዳም በደል ጥንተ አብሶ ጥንተ በደል ደግሞ አልበደለም እንኳን እንደ ነቻለ ዝም ብላ ስትወርዱናለች ይሄን ለማጥፋት ደግሞ የክርስቶስ የማዳን ሥራ ከሱ በደል እጅግ የላቀ ነው አንድ የፈጸመው እድሜ ልክ ሲያደን ይኖራል ሳይደጋገመው እሱ ሁሉ ጊዜ ሲሰራ ይኖራል የመጨረሻው ጥያቄ የምንጠቀልልበት ክርስቶስን ማንን በላው ግሩ ከዚህ ሁሉ ተነስተን ታዲያ ለምንድነው የኢትዮጵያ ቤተክርስቲያን ይሄንን ያላል ታዲያ ምን ይለዋል መጽሐፍ ቅዱስ እኔ ሁሉ ጊዜ ለወንድሞቻችን ይሄንን ሐሳብ ለሚያነሱ ለምእመናንም ነገሮቹን በደንብ እንዲገነዘቡ ለማረቅ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መጽሐፍ ቅዱስ በጠራው ነው እየጠራቸው ያለችው መጽሐፍ ቅዱስ ምን ብሎ ጠርቶታል ኢየሱስ ክርስቶስ ባንድም ቦታ በግብር ስም በሥራ ስም ኢየሱስ ክርስቶስን አማላጂ ብሎ ጠርቶታ ያቀም መጽሐፍ ቅዱስ ባንድም ቦታ የለም ስዕል የሚስልን ሰዓሊ ይለዋል
የሚያስተምርን አስተማሪ ይለዋል የሚያንጽን ሐናጺ ይለዋል ኢየሱስ ክርስቶስ በግብር ስም በሥራ ስም አማላጅ የሚባል ቢሆን ኖሮ መጽሐፍ ቅዱስ ይሄን ለማለት ምንም የሚከለክለው አልነበረም መጽሐፍ ቅዱስ ላይ ኢየሱስ አማላጅ ነው የሚል ማናገኘው በምክንያት እንጂ በገጠመኝ አይደለም ይማልዳል የሚሉትን ቃላት በዚያ ነጥብ ቅድም በተጠቀስኳቸው ነጥቦች ከተረዳን ታዲያ መጽሐፍ ቅዱስ ማን ነው የሚለው አንዳንዶች በግላቸው ወስደው አማላጅም ፈራጅም ሲሉ ይታያል በተለይ ቤተክርስቲያን እናድሳለን የሚሉ ማን ሰጣቸው አማላጅ የሚለውን የሥራ ስም ለኢየሱስ ክርስቶስ እንዲቀጽሉት ማን ፈቀደላቸው መጽሐፍ ቅዱስ የለውም አንድ ቦታ እና መጽሐፍ ቅዱስ ምንድነው የሚለው ካሉኝ በሥራ ስም በግብር ስም መጽሐፍ ቅዱስ የሚገልጸው ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይዛ ሄደችው ስለዚህ መጽሐፍ ቅዱስ በጠራችሁ ምትጠራው እንደውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት ምን ካሉኝ ማስረጃ ካሉኝ ሃይማኖቴን ጠብቄያለሁ ጢሞቴዎስ ምዕራፍ 4 ሃይማኖቴን ጠብቄያለሁ ሩጫዬን ጨርሼያለሁ ወደፊት የጽድቅ አክሊል ተዘጋጅቶልኛል ይሄንንም ጻድቅ ፈራጅ የሆነው ጌታ ያንቀለን ያስረክባል ምን የሆነው ፈራጅ በግብር ስም ፈራጅ ነው የሚለው መጽሐፍ ቅዱስ በግብር ስም ፈራጅ የሚሆነው አይደለም በተለይ ታድሶች አሁን አዳይ ነው ሲመጣ ፈራጅ ነው ይላሉ ፈራጅ የሆነው ጌታ ገና በለተ ምጽአት እኮ ፈራጅ ለመሆን እኮ የተዘጋጀ እኮ አይደለም በኢየሱስ ክርስቶስ ያላመነ አሁን ተፈርዶበታል አይደል የሚለው ፈራጅ የሆነው ጌታ ለዚህ ነው በግብር ስም ኢየሱስ ክርስቶስን ቤተክርስቲያን አማላጅ የማትለው ይልቁንም ፈራጅ የምትለው መጽሐፍ ቅዱስ ያስተዋወቃት መጠሪያው ፈራጅ የሚል ስለሆነ ነው አንደኛ ሁለተኛ አሁን በአብሪና ባለበት በአብ እኩልነት ባለበት በዘባነ ኪሩብ በተቀመጠበት ኢየሱስ ክርስቶስን እንዴት ነው የምናየው ካል እንኳን አይደለም በሰማያት ክብሩ ኢየሱስ ክርስቶስ በጥፊ ሲመታ መስቀል ላይ መከራ ሲቀበል እንኳን አማላጅ አላሉት መጽሐፍ ቅዱስ ምን አሉት ፈራጅ ትንቢተ ሚክያስ ምዕራፍ 5 ቁጥር 1 ማንበብ ይቻላል የእስራኤልን ፈራጅ ጉንጩን በበትር ይመታሉ ነው የሚለው የእስራኤል ፈራጅ ነው ተብሎ የተቀመጠ በሰማይ ካሉኝማ በሰማይ እስኪ በግልጽ እንመልከት ቅዱስ እስጢፋኖስ በተወገረ ጊዜ ኢየሱስ ክርስቶስን በአብ ቀኝ ቆሞ ያየዋለሁ አለ አንዳንዶች ቆሞ የሚለውን ያዩና ያው ቆሞ ይላሉ አይደለም ሁሉም እንደ ያውዱ እንደ ኮንቴክስቱ ነው መተርጎም ያለበት ይወሉት እግዚአብሔር በአማልክት ማይበር ይቆማል ይላል እና ማለደልን ነው ይሄን ይቆማል አይደለም ይፈርዳል ይላል እዛው ሊፈርድባቸው የአይሁድን ክፋት ስለተጸየፈ ስለ ቅዱስ እስጢፋኖስ ብሎ በአይሁድ ክፋት ላይ ፈራጅነቱን ነው የሚያሳየው ይሄ ፈራጅነቱን ነው ወይ ተዋቀስ በእንቲያነ ሮሜ ምዕራፍ 8 አሁን ታድሶቹ የሚሉት ወይ ተዋቀስ በእንቲያ ስለኛ ይከራከራል መከራከር ተሟገትልኝ ተከራከርልኝ ዳኝነቱን እኮ ነው በመጽሐፍ ቅዱስ የሚያሳየው በሙሉ ዳኝነቱን እኮ ነው የሚያሳየው አማላጅነቱን እኮ አይደለም የሚያሳየው የቅዱስ እስጢፋኖስን አንዘተን ነው እንደውም ፓትርያርክ ሲኖዳ አንድ ጽሁፋቸው ላይ ኢየሱስ ክርስቶስን ቆሞ ያዋለው ለምን አለ ሲባል እንግዳ ሲመጣ ሰማይትና ምስክሩ የሆነው እንግዳ ሲመጣ እንዴት አድርጎ ነው ቆሞ ተቀብሎ ማይቀበለው ይሄንንም የከበረ ሰማይት ቆሞ ተቀበለው ብለው ገልጸውታል ለክብሩ መገለጫ ለምስክርነቱ ቆሞ ተቀብሎታል ብለው ተርጉመውታል እዩ ሁለተኛ ስለዚህ ምን አለው ይላል አማላጅ አለመሆኑን ወይም በማማለድ ሥራ አለመጽናቱን ኢየሱስ ክርስቶስ ምንናውቀው ቀና ብሎ ተመለከተና ጌታ ሆይ ይህን ኃጢአት አትቁጠርባቸው ነው ያለው ኢየሱስ ክርስቶስ በሊቀ ካህናት የሚያገለግል ወይም በአማላጅነት ሥራ ጸንቶ የሚኖር ቢሆን ኖሮ ይህን ኃጢአት አትቁጠርባቸው አልነበረም ሊል የሚገባው ቅዱስ እስጢፋኖስ ይህን ኃጢአት እንዳይቆጥርባቸው ለምንላቸው ጸልይላቸው አገልግላቸው አስታርቃቸው ወዘተ ነበር ማለት የነበረበት ይቅር በላቸው አትቁጠርባቸው አዩ ወደዚህ አሪና ወደዚህ ክብር ነው ማንንም ያልወሰደበት ማንንም ያይቀመው ዘመናት የማይሽረው ትላንትም ዛሬም ለስከ ዘላለምም ያው የሆነው ይህን ክብሩን ነው አባቴ ወጥንት በነበረኝ ክብር አክብረኝ ያለው እኮ እኔ ገልጫለሁ አንተ ደግሞ ጥንት በነበረኝ ክብር ግለጠኝ እኮ ነው ያለው ጥንት አማላጅ ነበር እንደ ኢየሱስ ክርስቶስ ጥንት በነበረው ክብሩ ከተገለጠ በሰማያት ጥንት አማላጅ ካልነበረ እንዴት ነው አማላጅ ሊሆን የሚችለው ሁለተኛ ይቅር በላቸው ነፍሴን በእጅ አደራ ሰጣለሁ የሚባለው ላም እንደዚህ ይባል ሁለተኛ ሶስተኛ የእግዚአብሔር ቃል ይላል ቅድም አንድ ዕብራውያን ምዕራፍ 10 ተቀሽሎት ነበር ሊቀ ካህናት ሁሉ ለትለት ያገለገለ ኃጢአት ሊያስወግዱ ከተው ማይችሉትን እነዚያን መስዋዕቶች ብዙ ጊዜ ያቀረበ ቆሟል የሚል
እርሱ ግን አንድን መስዋዕት አቅርቦ ለዘላለም ተቀመጠ የሚል ኢየሱስ ክርስቶስ በሰማያት ተቀምጧል ካል የተቀመጠው የት ላይ ነው ጥያቄ ንዑድ ክቡር ሐዋርያ ጳውሎስ በሁለት ቦታዎች ላይ ሁላችን በክርስቶስ የፍርድ ወንበር ፊት እንቆማለንና ይላል እሱ ከተቀመጠ የተቀመጠው የፍርድ ወንበር ላይ እኮ ነው የተቀመጠው መምህር ሌላ ይምልጃ ሌላ የማስታረቅ ምን አለ የኦሪት ሊቃነ ካህናት እኮ ዙፋን አልነበረባቸውም ለአገልግሎት ለማስታረቅ እኮ ቁመት ነው ያለው ለዚህ ነው እኮ እኔ በእግዚአብሔር ፊት የምቆመው ንግስቲቱ በቀኝ ትቆማለች ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል የተመረጠው ሙሴ በመቅሰፍት ጊዜ በፊቱ ባይቆም ኖሮ ሙሴና ሳሙኤል በፊቱ ቢቆሙም ወደዚህ ሕዝብ አያዘነብልም መቀመጥ የሚሉት ደግሞ ከፍርድ ጋር የሚያያዙ እኮ ሁላችን በክርስቶስ የፍርድ ወንበር ፊት እንቆማለን እኛ እንቆማለን እሱ ግን ተቀምጧል ፍርድ ውስጥ ነው ያለው ክርስቶስ እንጂ ሌላ ምልጃ ውስጥ አይደለም ያለው ለዚህ ነው ፈራጁ ብላ ቅድስት ኦርቶዶክስ ቤተክርስቲያን የምትገልጸው እነዚህም በሁለት ነገሮች ጠቅልዬ ላቅርብና ላብቃ ሁሉ ጊዜ በመቀመጥ በሚሉት ቃላት በብዙ ትርጓሜ ሊተረጎም ቢችልም ተቀመጠ በሚለው በጌታችን አውድና በሌሎች ትምህርቶች ስንመለከት ግን ከመቀመጥ በኋላ የሚከተለው ፍርድ ነው ምሳሌ ላምጣ 12ቱ ሐዋርያት በዚህ በማቴዎስ ወንጌል ምዕራፍ 17 ላይ ይመስለኛል ሁሉን ተከተልኛ ከዛ በኋላ ምናገኘው ምንድነው እናንተ በ12ቱ የእስራኤል ነገር ዙፋን ላይ ተቀምጣችሁ ተፈርዳላችሁ አላችሁ ከመቀመጥ በኋላ የሚከተለው ፍርድ ነው ትንቢተ ዳንኤል ምዕራፍ 4 በዘመናት የሸመገለውን በዙፋኑ ተቀመጠ ካለ በኋላ ፍርድም ሆነ ነው የሚለው አብ ወልድ መንፈስ ቅዱስ ይመረምራሉ አብ ወልድ መንፈስ ቅዱስ ይቀመጣሉ አብ ወልድ መንፈስ ቅዱስ ይፈርዳሉ ነው የሚለው ከመቀመጥ በኋላ ፍርድ ነው ያው ሲራክንም ብንመለከት ተቀምጠን ፍረድላቸው ነው የሚለው የሚቀመጥ እኮ ለመፍረድ እንጂ የሚቀመጠው ምን ለማድረግ ነው እንደሚቀመጠው ከዚህ በኋላ ልመና ከዚህ በኋላ ምልጃ ከዚህ በኋላ ጸሎት ከዚህ በኋላ ማስታረቅ ከየት መጥቶ ነው እንደዚህ የምንለው አንድ ቦታ ላይ ገና እንደሚያስታርቀን አይናገርማ በሰማያት ያሉ እኔ በሰማይም በምድርም ያለችው አንዲት ቤተክርስቲያን ናት እቺ ተዋጊዋ ናት ያቺ ድል አድራጊዋ ናት እቺ ሚሊታንት ቸርች ናት ያቺ ቪክቶሪየስ ቸርች ይሏታል አባቶቻችን ከድል ካደረገችው ቤተክርስቲያን እዚህ ተዋጊዋ ቤተክርስቲያን የቀጸለችው ትምህርት ቢኖር ኢየሱስ ክርስቶስን እንዲህ የሚል ነው ያስታውሱ ከሆነ ዛራ ዮሐንስ ምዕራፍ 6 ቁጥር 9 ላይ በመሰዊያ በታች የነበሩ ነፍሳት አየው እስከመቼ ድረስ አትፈርድም አይደል ያሉት ኢየሱስ ክርስቶስን አትማልድም ነው እንዲህ ያሉት እስከመቼ ግፋቸውን አይተው አዎ እስከመቼ አትፈርድም እኮ ነው ያሉት ፈራጅ ስለሆነ እኮ ነው እስከመቼ አትፈርድም ያሉት አማልድልን አላሉት ለምንልን አላሉት እስከመቼ ድረስ አትፈርድም ይሄንን ነው ቤተክርስቲያን የቀጸለችው ኢየሱስ ክርስቶስ አሁን በሰማያት ባለው ክብር ምናየው የመጨረሻው ቃል ይሁን ይሄን ለማብራራት ምንድነው የሚለው ዕብራውያን ምዕራፍ 2 ላይ አሁን ግን ከመላእክት ጥቂት ከሞት መከራ የተነሳ ከመላእክት ይልቅ ጥቂት አንሶ የነበረውን ይሄን ኢየሱስን የክብርና የምስጋናን ዘውድ ተጭኖ እናየዋለን ነው የሚለው ዘውድ የደፋኮ ፈራጅ ነው ዘውድ የደፋኮ መኮንን ነው እንደዛ ነው አሁን ኢየሱስ ክርስቶስን የምናየው እንጂ ሲያገለግል ሲለምን ሲጸልይ ስለማናየው አማላጁ አንለው ፈራጁ ነው የምንለው ጥሪያችንን አክብረው መተው ይሄን የመሰለ አስተማሪ መልእክት ስላስተላለፉ በአድማጭ ተመልካቾች በእጅጉ እናመሰግናለን ቃልዎትን ያሰማልን አሜን በእድሜ በጸጋ ይጠብቅልን አሜን ቀሪዎቹን መርሃ ግብራት እንድትከታተሉን በአክብሮት መጋበዝ የዕለቱን መርሃ ግብራችን እዚህ ላይ አጠናቀቅን